ሰላም ጤና ይስጥልኝ። ይህ ደቡብ ሜድ ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር እንከፋፍላለን። እኔ ሐኪም ደቡ ነኝ። ዛሬ በአንድ ጉዳይ መጥተናል። ጉዳያችን በአንድ ጉዳይ መጥተናል። ጉዳያችን ከአስተሳሰባችንና እንዲሁም ደግሞ ከስሜት ጋር የተያዘ የአስተሳሰብ ለውጥ ለማምጣት የሚረዳን ሀሳብ ነው። እንግዲህ እንደምታወቀው አስተሳሰብን፣ ግንኙነትን እንዲሁም ደግሞ ውሳኔዎቻችን ሰዎች እየወሰኑ ተቸግረ ወይም ተቸግረሽ ከሆነ ይህ ሁነኛ የሆነ ቪዲዮ ይዘን መጥተናል። ዛሬ እንግዲህ ለተሻለ ግንኙነት፣ ለተሻለ ውሳኔና ለተሻለ ጤና ቁልፍ ስሜታዊ ብስለት የሚባል ነገር አለ። በዚህ ቪዲዮ ውስጥ ስሜት እውቀትን ለመገንባት የሚረዱ 5 ቀላል መንገዶችን እንመለከታለን። እንግዲህ እነዚህ ችሎታዎችን ማወቅ በራሳችን ዙሪያ ያሉትንና በዙሪያችን ያለውን ዓለም በተለየ መልኩ በተለየ መነጽር እንድንመለከትና እንዲሁም ደግሞ ሰዎች የሚያሳድሩብንን የአስተሳሰብ ለውጥ በራሳችን መንገድ እንዴት መቀየር እንችላለን የሚለውን አብረን እናያለን። ከሁሉ በፊት አስቀድመን እንደምንለው ቻናላችን ሰብስክራይብ በማድረግ ጀምሩ። ምክንያቱም አስፈላጊ የሆኑ ሕክምና ርዕሶችን ይዘን ስለምንመጣ ማለት ነው። እንግዲህ ከሁሉ በፊት ስለ ኢሞሽን ወይም ደግሞ ስለ የአስተሳሰብ ብስለት ስናወራ ከመጀመሪያው ስንነሳ ስለ ኢሞሽናል ኢንተለጀንስ ይነሳል። እንግዲህ ኢሞሽናል ኢንተለጀንስ የምንለው አንድን ነገር ወይም ደግሞ አንድን ሀሳብ ወይም ደግሞ በአስተሳሰብ ደረጃ አንድን ነገር በአዎንታዊ መንገድ የመለየት፣ የመረዳት፣ የማስተዳደር፣ የመጠቀም ችሎታ ነው እና ከሌሎች ሰዎች ጋር ተመሳሳይ ነገር ለማድረግ በቀላል አነጋገር ስንገልጸው የስሜት ብልህነት ማለት ከስሜት ጋር ብልህ መሆን ማለት ነው በእንግሊዝኛው። ኢሞሽናል ኢንተለጀንስ ኢዝ ኢኳል ቱ ቢንግ ስማርት ዊዝ ፊሊንግስ። እንግዲህ ስለ ኢሞሽናል ኢንተለጀንስ ይናል ካልን ኢሞሽናል ኢንተለጀንስ ያላቸው ሰዎች ምን አይነት ክህሎቶች ወይም ደግሞ ምን አይነት ባህሪያቶችን ያሳያሉ ስንል እነዚህ 5 ቁልፍ ችሎታዎች ይኖራቸዋል። ኢሞሽናሊ ኢንተለጀንት ነው የሚባሉ ወይም ደግሞ የአስተሳሰብ ወይም ደግሞ የስሜት ብልህ የሚባሉ ሰዎች ደግሞ በስሜት እውቀት ያላቸው ሰዎች 5 መሰረታዊ ችሎታዎች ይኖራቸዋል። የመጀመሪያው ራስን ማወቅ። ራስን ማወቅ ስንል የሚሰማንና ለምን እንደሆነ ማወቅ፣ እንዲሁም ደግሞ ራስን መቆጣጠር ችሎታ ነው። ይህ ማለት ምላሽ ሳይሰጡ በመጀመሪያ ደረጃ ነገሩን በደንብ ማጥራት ወይም ደግሞ መቆጣጠር ወይም ደግሞ ማጥናት ማለት ነው። አንድ ነገር ምላሽ ከመስጠታችን በፊት ማለት ነው። በሌላኛው ደረጃ በሶስተኛው ደረጃ ተነሳሽነት ክህሎት ይኖራቸዋል። በስሜት ብስለት ያላቸው ሰዎች ወይም ደግሞ ኢሞሽናል ኢንተለጀንት የሆኑ ሰዎች ተነሳሽነት አላቸው። ይህ ማለት ግቦች ላይ ለመድረስና በትኩረት ለመቆየት ስሜቶችን ያጠናሉ፣ ይጠቀሙበታል። በሌላኛው ደረጃ አራተኛ ክህሎታቸው ደግሞ ርህራሄ የሚባል ነገር አላቸው። ርህራሄ ማለት እንግዲህ የስሜት ብስለት ያለው ሰው ርህራሄ ያለው ማለት ሌሎች ስሜት በሌሎች ጫማ ውስጥ ሆኖ ያስባል ወይም ደግሞ የሌሎችን አስተሳሰብ ይረዳል፣ በደግነት ይመለከታል እንደማለት ነው። እንዲሁም ደግሞ 5ኛ ክህሎታቸው ኢሞሽናል ኢንተለጀንት የሆኑ ሰዎች ወይም ደግሞ ኢሞሽናሊ ብቁ የሆኑ ሰዎች ማህበራዊ ክህሎት አላቸው። ይህም በግልጽ መግባባትና ጤናማ ግንኙነትን ያካትታል። እንዲሁም ደግሞ በሌላ በኩል ኢሞሽናል ኢንተለጀንስ ወይም ደግሞ ይሄ የኢሞሽናል ብስለት ለምን አስፈለገ ወይም ደግሞ ለምን ኢሞሽናሊ ወይም ደግሞ ለምን ስሜታዊ ብስለት አስፈለገ ከተባለ ግጭቶችን በሰላም መንገድ ለመፍታት ይረዳል። እንዲሁም ደግሞ አእምሮን ጤና ያሻሽላል። እንዲሁም ደግሞ የተሻሉ ግንኙነቶችን ለመገንባት በቤት በስራና በማህበረሰብ ውስጥ ተቀባይነትን ለማግኘት እንደዚህ አይነት ኢሞሽናሊ ኢንተለጀንት ወይም ደግሞ የስሜት ብስለት ያላቸው ሰዎች አሸናፊዎች ናቸው ማለት ነው። በሌላኛው በኩል ደግሞ አመራርና ውሳኔ ሰጪነታቸውን ያጠናክራል። በአጭሩ ኢሞሽናል ኢንተለጀንት ወይም ደግሞ የስሜት ብስለት ያላቸው ወይም ደግሞ የስሜት እውቀት ያላቸው ደግሞ በአጭሩ ስንገልጻቸው ስሜት ብልህነት፣ ጤናማ አእምሮ፣
ደግ ልብና ጠንካራ ግንኙነትን ይይዛሉ ማለት ነው። እነዚህ 3 ባጭሩ ይዛሉ። እንግዲህ 5ቱ መሰረታዊ የስሜት ብስለት ያላቸው ሰዎች ከሚያሳዩአቸው ባህሪዎች ደግሞ የስሜት ብስለትን ለመገንባት ከሚጠቅሙ ነገሮች ውስጥ በአንደኝነት ደረጃ የሚሰማንን ስሜት መሰየም ነው። እንግዲህ በአንደኝነት ደረጃ የሚሰማንን ስሜት መሰየም ነው ሲባል ምን ማለት ነው ብለን ስንመለከት በስሜት እውቀት ውስጥ የመጀመሪያው እርምጃ የሚሰማን ነገር ማወቅ ነው። ለምሳሌ መጥፎ ስሜት ይሰማኛል ከማለት ይልቅ አዝኛለሁ ወይም ደግሞ ጨንቆኛል ወይም ቅር ብሎኛል ወይም ደግሞ ተበሳጭቻለሁ ብሎ ለራስ ለዛ ነገር ለተሰማን ስሜት ስም መስጠት። በደፈናው ከመናገር ይልቅ የሀዘን ስሜት ከተሰማን አዝኛለሁ ብሎ ለራስ ለአእምሮ መናገር ማለት ነው። ምክንያቱም ይህን ካለን አእምሮአችን ለዛ ነገር መፍትሄ ወደ መፈለጉ ይሄዳል ማለት ነው። በጠቅላላው ግን መጥፎ ስሜት እየተሰማን ነው ካለ ብዙ ነገር በውስጡ ስለሚይዝ የትኛው ስሜት ነው የሚለውን ለመለየት ወይ አዝኛለሁ ወይ ተበሳጭቻለሁ የሚለውን ለይቶ ማወቅ ማለት ነው። እንግዲህ እነዚህ ማወቅ በጣም ይጠቅማል ማለት ነው። በሁለተኛነት ደረጃ የስሜት እውቀት ወይም ደግሞ የስሜት ብስለት ያላቸው ሰዎች ምላሽ ከመስጠት በፊት ያስባሉ። የስሜት ብልህነት ያላቸው ሰዎች አንድ ነገር ያንን ነገር ወይም ደግሞ በሆነ ጉዳይ ላይ ብንናደድ ወይም ደግሞ ብንበሳጭ ለዛ ነገር ለድርጊቱ ምላሽ ከመስጠት ይልቅ ለ5 ደቂቃ ወይ ለ10 ደቂቃ ሰከን ብሎ ያስባሉ። ሰውየው እንዴት ያስባል? እንዴት ነው መልስ የምሰጠው? ለኔ ይጠቅማኛል ወይስ ለነሱ ይጠቅማል የምሰጡት ምላሽ ብሎ ከራስ አንፃር ያያሉ ማለት ነው። ትንሽ አፍታ መቆም እንዲሁም ደግሞ ለ5 ሰከንድ ብቻ ግንኙነትን ለመቆጠብ እንዲሁም ግጭትን ለመረጋጋትና የበለጠ ጠቢብ ምላሽ ለመስጠት ጊዜ መውሰድ ያስፈልጋል ማለት ነው። ጠቢብ ያደርገናል ማለት ነው። ወዳው ለምላሹ ለድርጊቱ ምላሽ መንሰጥ ከሆነ ሌላ አደጋ ውስጥ ከመግባት ይቆጠባሉ ማለት ነው። እንደዚህ አይነት ክህሎት ሊኖረን ይገባል ማለት ነው። በሶስተኛነት ደረጃ የስሜት ብስለትን ለማምጣት ወይም ደግሞ ኢሞሽናል ኢንተለጀንስን ለመገንባት መልስ ከመስጠት ብቻ ሳይሆን ለመረዳት ያዳምጣሉ። ሁሌም የስሜት ብስለት ያላቸው ሰዎች ጥሩ አድማጮች ናቸው፣ ጥሩ መልስ ሰጪዎችም ናቸው። እንዴት ከተባለ በስሜት ማሰብ ችሎታ ያላቸው ሰዎች አስደናቂ አድማጮች ናቸው። እነሱ በቃላት ላይ ብቻ ሳይሆን በድምጽ በዝምታ ውስጥ ይናገራሉ። በምክር ወይም ደግሞ ለፍርድ አይቸኩሉም። ይህንን ስሜት ፈጠረብህ፣ አሁን ከምን እየተሰማ ነው ብሎ ሰዎችን ይጠይቃሉ። የራሳቸውን አስተሳሰብ ከመስጠታቸው በፊት ማለት ነው። ሰዎች በእውነት እንደተናገሩ ሲሰማቸው ለዛ ድርጊት ምላሽ ይሰጣሉ። የእሱ ስሜት ብልህነትን በዚህ መንገድ መገንባት ያስፈልገናል ማለት ነው። ጥሩ ተናጋሪ ከመሆናችን በተጨማሪ ጥሩ አድማጭ መሆን ይጠበቅብናል። ጥሩ አድማጭ ከሆኑ ጥሩ ምላሽ እንሆናለን። ስለዚህ መልስ ከመስጠት ብቻ ሳይሆን ለመረዳት ማድመጥም ያስፈልገናል። ስለዚህ ሶስተኛው ክህሎት መገንባት ያስፈልገናል ማለት ነው። በአራተኝነት ደረጃ ትችት ተቀባዮች ናቸው። ኢሞሽናል ኢንተለጀንት የሆኑ ሰዎች ትችት ተቀባዮች ናቸው። ማንም ቢተቻቸው፣ ማንም የሚያበሳጭ ነገር ቢናገራቸው ስሜታቸው የተረጋጋ ነው። በስሜታዊ የማሰብ ችሎታ ያላቸው ሰዎች እነዚህ ነገሮችን በጥልቀት ይመለከታሉ። እውነትን ለመለየት የራሳቸውን መንገድ ይመርጣሉ ወይም ደግሞ በራሳቸው ጥናቶችን በዛ ጉዳይ ላይ ያነጋሉ። አንድ ነገር በጭካኔ ለምሳሌ ሰዎች አንድ ነገር ቢናገሩባቸው ከምን አንፃር ነው የሚለውን በራሳቸው መንገድ ጉድለቶችን ከመጋፈጥ ድፍረትን ጉድለታቸውን ለማወቅ በድፍረት ለሰዎችን ይጠይቃሉ። ነገር ግን ሰው የዛ ነገር ምቾት ካልሰጣቸው ሰዎችን ከመጉዳት ይልቅ በሀሳቦች ላይ በጉዳዮች ዙሪያ በሰዎቹ ላይ ሳይሆን በሀሳቦች ላይ ብቻ ምክክር ያደርጋሉ ማለት ነው። ጥቃታቸው ሰዎቹ ላይ ሳይሆን ሀሳቡን ለመለወጥ ብቻ ነው እንቅስቃሴ የሚያደርጉት ማለት ነው። በአምስተኛነት ደረጃ የስሜት ብስለት ያለባቸው ወይም ደግሞ ኢሞሽናል ኢንተለጀንት የሆኑ ሰዎች በየዕለቱ ርህራሄ አላቸው ወይም ደግሞ ለሰዎች ይራራሉ። የርህራሄ አንዱ የስሜት ብልህነት ልብ ነው። አንዱ እስትንፋስ ነው ማለት ነው። ርህራሄ እሱ እንግዲህ ርህራሄ ያላቸው ሰዎች አንድ ነገር ሲያዩ በሌሎች ጫማ ውስጥ ሆነው ያሉ ከራሳቸው አንፃር ብቻ ሳይሆን በሌሎች ጫማዎች ውስጥ ሆነው የተሰማቸውን ስሜት ለዛ ሰው
ያስተጋባሉ ማለት ነው። ከላይ ሳይሆን እኔ ብሆን ብሎ ራሳቸውን ይመለከታሉ፣ ለመስማት ይሞክራሉ። እንዲሁም ደግሞ ለሰዎች ምላሽ ሲሰጡ ከእኔ ብመለውን አእምሯቸው ውስጥ ያስገባሉ ማለት ነው። ይህ በጣም ከባድ ሊመስል ይችላል፣ ግን የአስተሳሰብ ለውጥ ለማምጣት እነዚህ እንደ ድልድይ መገንባት ይኖርብናል። ግጭቶችን ለመፍታት እንዲሁም ደግሞ በዓለም ላይ የሚታዩትን የእርስ በርስ ጦርነቶችና የተለያዩ ነገሮች ለመፍታት አንደኛው ነገር የስሜት ብስለት ወይም ደግሞ የኢሞሽናል ኢንተለጀንስ መገንባት በጣም ወሳኝ ነው ማለት ነው። የስሜት ብልህነት ስጦታ አይደለም፣ ክህሎት ነው። ከላይ እንዳለው ክህሎቶች ናቸው። እርሶ ሊያዳብሩ ይችላሉ በአንድ ጊዜ ብቻ ግን ሊፈታ አይችልም። እነዚህ 5 ደረጃዎች አንድ ብለን ከጀመርን በየዕለቱ ከተለማመድናቸው መቀየር እንችላለን፣ ወይም ደግሞ ኢሞሽናሊ ኢንተለጀንት መሆን እንችላለን ማለት ነው። እነዚህ እርምጃዎች የትኛው እንደተመቻችሁ ከላይ ኮሜንት ውስጥ አስቀምጡልን እንላለን። ደግሞ እናመሰግናለን። መልካም ጊዜ፣ መልካም ቆይታ እንላለን።